ደቡብ አፍሪካ ጆሃንስበርግ ከተማ ውስጥ ነው የምንገኘው። ተመልካቾቻችን እንግዳችን ቤት ደርሰናል። ምን ናፍቆታል ከኢትዮጵያ? ኑሮ የአስኮ ስም ደግሞ ያወጣው አባቴ ናቸው። እንዴ በቤተክርስቲያኑ እንዴት ተጋባችሁ? አዎ ቁልቢ ገብርኤል ሄድኩኝ፣ ጸለውኝ። እውነት እግዚአብሔር አያቶ የቴጌመነ ልብስ ሰፊ ነበሩ። ልናገር ስል ኬት ይምጣ አማርኛው ላብ ነው ያላበኝ። ኢትዮጵያዊ ገርል ፍሬንድ አልነበረውትም? ነበረኝ። 7 ወር በኋላ ፋይናሊ አረፈች። ገደለኝ። ቴዲ አፍሮን ያውቁታል? መጥቶ ነበር እዚህ። አልበላንም እስካሁን። ይቅርታ በጣም ጨርሰን ገደልከኝ። ወይኔ ይቅርታ። ሽሮ በጥቼ ብበላ ይሻለኝ ነበር ይሉ ነበር። ፕሊዝ ጎድ ብሌስ አወር ፉድ። አሜን። ማራኪ ወግን ሰብስክራይብ አድርጉ። እንዴት ናችሁ የማራኪ ወግ ቤተሰቦች? ደቡብ አፍሪካ ጆሃንስበርግ ከተማ ውስጥ ነው የምንገኘው። ዛሬ ማራኪ ወግ በአይነቱ ለየት ያለ እንግዳ ሊያስተዋውቃችሁ ነው። ኢትዮጵያ እስከ ጆሃንስበርግ ድንቅ ያልተነገረ ታሪክ ባለቤት ናቸው እኚህ እንግዳችን። እሳቸው ቤት እንሄዳለን። ይኸው ፒዛችን፣ ወይናችን ይዘናል፣ ስጦታችን። አብራችሁን ቆዩ፣ ሰብስክራይብ አድርጉ። ጆሃንስበርግ ላይ ነው ያለነው። ይመቻችሁ። ያላችሁበት ድረስ እንመጣለን። በዚህ ቁጥር ብጽፉልን ቴሌግራም ላይ እኛ ከዚህ በኋላ ያላችሁበት ድረስ እየመጣን ከመስራት የሚያግደን የለምና አብረን እንጓዝ። ተመልካቾቻችን እንግዳችን ቤት ደርሰናል። እንግዲህ አይ ቲንክ እየጠበቁን ይመስለኛል። እንግዳችን እሳቸው ናቸው። ጋሼ ጤና ይስጥልን። ጤና ይስጥልን። እንኳን ደህና ቆዩን። እንኳን ደህና ቆዩ። እንዴት ኖት? ያው በእኛ ሀገር በባህላችን ኦኬ እንዳትወጥ ችግር የለም። ስሜ አሪስ ባስማጃን፣ አባቴ ስም ባስማጃን። አሪስ ባስማጃን ቤት ነው የምንገኘው። ተመልካቻችን ካልተነገረው ድንቅ የሆነ ታሪካቸው። እዚህ ደግሞ አረንጓዴ፣ ቢጫ፣ ቀይ። እዚህ ጋር አረንጓዴ አለ፣ እዚህ ጋር ቢጫ አለ፣ እዚህ ጋር ቀይ አለ። ጋሽ አሪስ አቤት። ቤት ገብተን ከማየታችን በፊት ግን ግቢውን ቢያሳዩኝ። ኦኬ ላሳያችሁ። እሺ። ይሄ ደግሞ ነው የኔ ሎጎ ነው። እውነት? ይሄ ባርመንኛ ነው። ይሄ ባርመንኛ አ ለአሪስ፣ ይሄ ደግሞ ቢ ለባስማጃን የአባቴ ስም እና በቀለቤት እናቴ ነው ያሰሩልኝ አዲስ አበባ ድሮ። እሺ። እዚህ ታች ነው እና እዚህ አስቆፍሬ ነው ወደ ታች አስቆፍሮ ቢሮ አረጉት። ዋው በጣም ሰፊ ቢሮ ነው እንዴ! ምንድነው የሚያደርጉበት? ምንድነው የሚሰሩበት? እኔ ኢንሹራንስ ነው። እሺ። እዚህም ደግሞ የእንትኑ ስዕሎች ናቸው። የአንበሳ፣ የነብር ብዙ ነገር ዋይልድ አኒማልስ። በጣም ደግሞ አዋርድ ያሸነፍኩኝ። የምን አዋርድ ነው? የኢንሹራንስ አዋርድ። እዚህ ነው ኢትዮጵያ? እዚህ እርግብ ናቸው። እርግቦች ናቸው። ብርቱካን ምናምን ነው የሚበሉት። በብርቱካን ፍሩት በፍሩት ነው አይነቱ ፍሩት። አይዞት እንግዲህ። እሺ። የእውነተኛ ነው። የኩዱ ቀንዶች ናቸው። ኩዶ። እዚህም መስቀሎችም አሉኝ። በጣም ብዙ ናቸው መስቀሎች አሉ። ምን ይሆን እንግዲህ ከዚህ ጀርባ የጋሽ አሪስ ታሪክ ከዚህ ሁሉ እቃዎችና ከኢትዮጵያ ጋር የሚያገናኛቸው ምን ይሆን የሚለው እንግዲህ እንሰማለን። ኩን ሺባ፣ ንግስተ ሳባ፣ ሙሉ ሂደቱ ታሪኩ፣ ብዙ ነገሩ የኢትዮጵያ ቤት ነው የሚመስለው። በጣም ብዙ ነገሩ የኢትዮጵያ ቤት ነው የሚመስለው። ምንድን ነው አሁን እንደው ይህ ሁሉ የኢትዮጵያ እቃዎች ማቴሪያሎች ምንድነው ፕራውድ የሚያደርጉት? ይሄ ነገር ምን ትዝታ ይሰጥዎታል ውስጡ? ይሄ ሁሉ ነገር እንዳለው ይመስለኛል። እዛ ኢትዮጵያ ያሉ ይመስሎታል? ይሄን ነገር የሀገር ፍቅር ነው።
ብዙ ጊዜ አስቤ ነበር እዛ ጥሮት አለ ኢትዮጵያ እሺ ግን ኢትዮጵያ የሀብታም ሀገር ነው መቼስ ማን ነው የሚችለው የክራዩ ምኑ እንዴ ከኢትዮጵያና ከዚህ የቱን የሀብታም ሀገር ከሳውዝ አፍሪካ ኖ ኢትዮጵያ ነው የሚበልጠው ጋሺ በጣም ነው የማመሰግነው በቤቱ ስለተቀበሉን ስላስጎበኙን በጣም እናመሰግናለን ደስ ይለኛል ስለመጣችሁ ቴንክ ዩ አሁን ደግሞ እንግዲህ ብዙ ካልተነገረው የእርሶ ህይወት ብዙ ነገር ጨዋታ እንሰማለን ብለን ያው እንግዲህ በመላው ዓለም የሚገኙ የማራኪ ወግ ተመልካቾች በጉት እየጠበቁ ነው እሺ ጋሺና አዲስ አበባ መቼና እንዴት ነው የተዋወቁት? አዲስ አበባ ነው የተወለድኩት። እሺ እናቴ ሐረር ነበር የተወለዱት። እናቶ ሐረር ነው የተወለዱት? እሺ አባቴም ደግሞ ከኮንስታንቲኖፕል ነበር የመጡት። ከእናታቸው ከአያታቸው ጋር ከአዲስ አበባ ግሪክ ቤተክርስቲያን ጎን ነው እዛ የተወለድኩት ያደግኩት። ከዛ እሱ ቦታ ተፈረሰ አባሃና እዛ ህንፃ ሰሩ ልክ የግሪክ ቤተክርስቲያን ጎን አሁንም አለ ያ ህንፃ ሊሴ ገብረ ማርያም ነው የተማርኩት ትምህርቴ መጨረሻው ኮሜርስ ነው የተማርኩት እዛው ገብረ ማርያም ትምህርት ቤት ከዛ በኋላ ስራ ገባው አንበሳ ኢንሹራንስ ካምፓኒ ላይን ኢንሹራንስ ካምፓኒ እና እዛ አንድ 5 ዓመት ሰራኝ ከመውጣቴ በፊት ከሀገር መውጣቴ በፊት ሚስት አግብቼ ነበር ወደ ዩሮፕ ሄድን አንድ 3 ወር ዞርን በኋላ ወደዚህ መጣን ጆሃንስበርግ እዚህ ወንድሜ ነበር ወንድሜም ደግሞ አዲስ አበባ እንትን ነበር አርኪቴክቸር ነበር የተማረው እና ግራጁዌሽንም ደግሞ ከጃንሆይ ነው ግራጁዌሽን የተቀበለው ከጃንሆይ ከእጃቸው ዋው ጎበዝ አርኪቴክት ነበር ወንድሜ እሱም አንፎርቹኔትሊ በዚህ በኮቪድ አረፈ አሜሪካን ሀገር ነበር የሄደው እሱ ነው እዚህ ያስመጣኝ 1973 1973 ኖቬምበር ላይ ነው የወጣ ነው ከዛ በኋላ ሬቮሉሽን ሆነ እና እዚህ ቀረን እሺ አሁን እንግዲህ የመጡበትን መንገድ በስሱ ተመልክተናል ግን በጣም ወደ ኋላ ልመልሶት ነው ስለ ቤተሰቦ ስለ ልጅነቶ ስለ አስተዳደጎ በጣም ብዙ ነገሮችን ነው መስማት የምፈልገውና ስለ እናትና አባቶ ትንሽ ይንገሩ ምን አይነት እናትና አባት ነበሩ በስሱ እስኪንገሩ እግዚአብሔር ይመስገን ግሩም የሆኑት እናትና አባት ነበሩኝ ግሩም እናቴም ደግሞ ሰው በጣም ይወዱ ነበር በጣም አባቴም እናቴም ሁለቱም አሁን ብዙ አርመኖች ኢትዮጵያ ውስጥ ኖረዋል አሁንም ይኖራሉ ምንድነው ላይ ብዙ አርመኖች አርመንና ኢትዮጵያን ኮኔክሽን እሺ ድንገር እሺ እንደገና የጃንሆይ ስራ ነው ምን አደረጉ ይመስላል እሺ የሆነ ሀገር ሄዶ አሁን አላስታውስም ሀገሩ እሺ 40 ምክንያቱም ቱርኮቹ 1 ሚሊዮን ተኩል አርመኖች ገለዋል ጄኖሳይድ እና ብዙ ኦርፈንስ ካላባት ካልናት የቀሩታሉ ኦርፈንስ ብዙዎቹ ይሄ ሚድል ኢስት ሄዱ ሊባኖን ሲሪያ ኢራቅ ምናምን ብዙዎቹ እና ጃንሆይ አሁን አላስታውስም የትኛው አገር ነበሩ ቤይሩት ነበሩ ወይስ ሲሪያ ወሬቨር እና እነዚህ አርመኖችን አገኙ እና 40 ልጆች አርመን ልጆች ባለሙያ የሆኑት ፕላመር ኤሌክትሪሽን ቢልደር ቀለም ቀቢ
እንትን የእጅ ስራ የሚያውቁት ወርቅ ሰሪዎች ምን አደረጉ? 40ዎቹን ወደ አዲስ አበባ አዎ 40ዎቹ አርመኒያን ገባ እና ያ ጊዮን ሆቴል አጠገብ በመስመሩ ላይ የጋንዲ ሆስፒታል ፊት ለፊት ያ 40 ቤቶቹ አሰሩ ለነዚህ አርመኖች። ኦኬ ለምን ታለ የጃንሆይ ሞያ የጃንሆይ አስተሳሰብ ለምን አበሾቹ እንዲማሩ ኤሌክትሪሽን ለመሆን ፕላምበር ለመሆን እንትን ቢልደር ለመሆን እና ወርቅ ሰሪ መጀመሪያ ወርቅ ሰሪዎች አርመኖች ነበሩ አዲስ አበባ የጀመሩት። በኋላ ነው እዛ ሰራተኞቹ ተምሮ እነሱም ደግሞ ወርቅ ሰሪ ቤት ከፈቱ። እዛ ወደ ራስ መኮንን ድልድይ ከፒያሳ ወደ ራስ መኮንን እዛ መስመሩ ላይ ወርቅ ቤቶች አበሾች ብዙ ከፍተው ነበር። ከአርመኖቹ ነው የተማሩት። አየህ የጃንሆይ አስተሳሰብ አያሳዝንም? ሁሉ የሀገር ፍቅር አይደለም? ይሄ ሁሉ ምን ታደርጋለህ? የእርስዎ ቤተሰቦችን በዛ መንገድ ነው የመጡት? መጀመሪያ መነሻው ከጃንሆይ ጋር እንዴት እንደሆነ አላውቅም። እዛ አሌክሳንድሪያ ኢጂፕት ውስጥ ተገናኙ እና ጃንሆይ የእርስዎ አባትና ጃንሆይ ተገናኙ እና ወደ አዲስ አበባ አባቴ ቤተሰቡ ወደ አዲስ አበባ እንዲመጡ አደረጉ። ጋበዟቸው እና እዛ ማዘጋጃ ቤትም ስራ አገኙ እና የቦይ ስካውትን ነገርም ጀመሩ። የጃንሆይ ልጅ ሉል መኮንንም እዛ መጀመሪያ ተማሪ ሆኑ። ሉል መኮንንም ደግሞ ሲያድጉ ከአባቴ ጋር በጣም ቅርብ ነበሩ እና ፍልውሃ እዛ እንደ አምቦ ውሃ ከፈቱ እና ፍልውሃ ሚነራል ዋተር የሚባል ልክ ጁቢሊ ፓላስ በስተጀርባ ብሔራዊ ቤተ መንግስቱ ጀርባ አባቴ እዛ አስተዳዳሪ ነበሩ። ከሉል መኮንን ጋር በጣም ቅርብ ነበሩ። በኋላ ሉል መኮንን ሲያርፉ ከእልልት ሳራም ይሰሩ ነበር። ከማዘጋጃ ቤት በኋላ አባቴ አስኮ ጫማ አሁንም አለ። አስኮ ሰፈሩ ኖ ጫማ ሱቆች እዛ አርመኖች ናቸው ነበሩ። የአንድ አርመን ቤተሰብ እና የአስኮ ስም ደግሞ ያወጣው አባቴ ናቸው። እንዲህ አስኮ የሚለው ስም በአባቱ የወጣ ነው። ስሙ ያወጡት አባቴ። ባለቤቱ የአስኮ ባለቤት የእሳቸው ስም አቪዲስ ስባጃን ኤ አስኮ ኤስ ፎር ስባጃን ሲኦ ካምፓኒ አቪዲስ ስባጃን ካምፓኒ አስኮ እና እዛ አካውንተንት ነበሩ አባቴ። ከዛ በኋላ ነው ሉል መኮንን ወደ ፍልውሃ ያስመጣቸው። የእናቴ እናት አያቴ የጃንሆይ ባለቤት እንደሚባሉት እቴጌ መነን ልብስ ሰፊ ነበሩ። እንዲህ አያቶ የእቴጌ መነን ልብስ ሰፊ ነበሩ እና በመጨረሻ አይናቸው ደግሞ ተጎዳ እና ጥሩ ቤተሰብ ነው። እናቴ ቤት ነበረ የሚኖሩት። ስራ ውጭ በፍጹም ሰርታ አያውቁም። እኛን ነው ያሳደጉን እኔና ወንድሞቼን። ስንተኛ ልጅ ነበሩ እርስዎ? እኔ መጨረሻ ነበር። ስንት ናችሁ? 3 ነበር። ሶስተኛ ልጅ ነው? እኔ 3ኛ ነኝ። ምን አይነት ባህሪ ነበሩት በልጅነቱ? ምን አይነት ልጅ ነበሩ በባህሪ? እኔ ደስተኛ ነበርኩኝ። በጣም በትንሽ ነገር የምደሰት ልጅ ነበርኩኝ። ሁሌ ደስተኛ። ወንድሜ እንኳን ይጠይቀኝ ለምንድን የምትስቀው? ለምንድን ይገርመው ነበር። ምን አግኝተህ ነው? ምንም እለዋለሁ። ደስ ይለኛል። በቃ ሁሌ ደስ ይለኛል።
ሁሉ ጊዜ ፖዚቲቭ ነበርኩኝ። ግን በላይፍ ኦፍ ኮርስ ብዙ ነገር ሲመጣብኝ ትንሽ ተቀየርኩኝ። ብዙ ተጎድቻለሁ ህይወት ውስጥ ብዙ ነገር ስላጋጠመኝ ያልጠበቅኩት ነገር ስለደረሰብኝ አመሌ ግን ቤሲክሊ ፋውንዴሽን የኔ ጥሩ ለመስራት ነው የምወደው። ሰውን መርዳት እወዳለሁ። እዚህ ብዙ ኢትዮጵያውያኖች ረድቻለሁ። እሺ ምን ይጫወቱ ነበር በልጅነቱ? የልጅነት ጨዋታ ጨዋታዎች? ሩጫ ወድ ነበር። ባይስክል ውድድር ሁሌ በህይወቴ ሙሉ ኤኒቲንግ የስራ ውድድር ሆነ የስፖርት ውድድር በቃ ፓርቲሲፔት ወዳለው ደስ ይለኛል። ዝም ብዬ መከተል አልወድም። መብለጥ እፈልጋለሁ ሁሌ ጉብዝናዬን ለማሳየት። ትምህርት ላይስ እንዴት ነበሩ? ትምህርት ላይ ያን ያህል አልነበርኩም። ግን ስራ ስገባ በጣም በኃይል ነበር የምሰራው። ለምሳሌ እዛ አንበሳ ኢንሹራንስ ስገባ ከዜሮ ነው የጀመርኩት። ከሁሉ እየበለጠ ኢንሹራንስ ካምፓኒ ነበረ። አፍሪካን ሶሊዳሪቲ ነበረ፣ ኢምፔሪያል ኢንሹራንስ ካምፓኒ ነበረ። ትልልቅ ኢንሹራንስ ካምፓኒዎች ነበሩ። እንዳውም እዛ ኢምፔሪያል ኢንሹራንስ ካምፓኒ በኋላ እዛ የሚሰራ ሰው ጓደኛዬ አቶ ግዛው ኃይለማርያም የሚባል ሰው ነበር። በኋላ እዚህ እንደገና ተገናኘን ከስንት ዓመት በኋላ። በጣም ደስ የሚል ሰው ነው። እንደ ወንድሜ ነበር። እሱም እንደ ወንድሙ ይቆጥረኝ ነበር። እዛ ቲኔጀር ላይፍ እንዴት ነበር? እዛ ትምህርት ቤት የተለያዩ ቦታዎች ላይ እንዴት ነበር የምታሳልፉት? አዲስ አበባ ላይ የነበረው የቲኔጀር ታይም ሚሞሪዎች እስኪ ያስታውሱን። ጥሩ ጊዜ ነበር የምናሳልፈው። ፓርቲ ለምሳሌ ቅዳሜ ማታ ፓርቲ እንጫወት ነበር እና በየቤቱ በየክላቡ እና ለመደሰት ነው ምንሄድ የነበረው። አሁን ሳይ ፓርቲ ይሉታል። እዛ ቆሞ ይለፈልፋሉ። አንድ ድሪንክ ይዞ ሲጋራ ይዞ ፓርቲ የድሮ ፓርቲ መደነስ፣ መጫወት፣ መሳቅ ቀርቷል። ያሳዝናል። እኔ በቴፕ ሪኮርደር እቀዳ ነበረ ልዩ ልዩ ሙዚቃዎች 3 ቻቻ፣ 3 ሮክንሮል፣ 3 ታንጎ፣ 3 በየአይነቱ እና 3 አንድ ሰው ተቀምጦ አይለፈልፍም። ዝም ብሎ ተነስቶ ይጫወታል፣ ይደንሳል። እንደዛ ነበረ። አሁን ፓርቲ ይሉታል። እሄዳለሁ። ለቅሶ ቤት ይመስላል። ሰው አይዝናናም ነው ወይስ ምንድን ነው? እና ይጠጣሉ፣ በኋላ ይሰክራሉ፣ ያሳዝናሉ። የዛሬ ወጣቶች። መቼና እንዴት ነው ለመጀመሪያ ጊዜ ገርልፍሬንድ የነበረውት? ጣሊያን ነበረች። ጣሊያዊት ነበረች እና እድሜ 20 አይሞላም ነበር። ብዙ አልቆየንም። ግን ከዛ በኋላ ሌላ ገርልፍሬንድ ነበረችኝ። የሚገርመኝ ደግሞ አርመናዊ ገርልፍሬንዶችም ነበሩኝ። ከአንዱ በኋላ ቁም ነገር አልነበረም። እንደ ኢንጌጅመንት በጣም ሲሪየስ የሆነ ነገር አልነበረም። ምክንያቱም እኔም ደግሞ ኮንሰንትሬሽን ስራ ላይ ነበረ እና ፓርቲ ምናምን ሲሆን እዛ እንገናኝ ነበረ እና ጊዜን በቃ በገርልፍሬንድ አላጠፋም ነበረ። ስራ ሆሊዴይም አልሄድም ነበረ። ኢማጂን። ለዛ ነው ያ ደረጃ የደረስኩበት። ኢትዮጵያዊ ገርልፍሬንድ አልነበረውትም? ነበረኝ። ኢትዮጵያዊ?
አላገባዋትም። ምክንያቱም ልንገርህ ምን ያህልም በወዳት አበሻዋን ለወደፊት ነው ያሰብኩት ፊውቸር። አሁን ብትወልድልኝ ልጆቹ ክልስ ነው የሚባሉት። ወይ ነጮቹ አይቀበሏትም ወይ ጥቁሮቹ አይቀበሏትም። ኢን ዘ ሚድል ኦፍ ኖዌር ምስኪን አይደሉም። አሁን እነሱ ልጆች በጣም ምስኪን ናቸው። አዝንላቸዋለሁ። በዚህ ምክንያት ነው እኔ በጣም እንትን ያላደረግኩት ያላገባው። ምን ያህልም በወዳት በጣም ጨዋ ልጅ ነበረች። በጣም ረጅም ጊዜ አሳልፈዋል አብረው። አዎ ስራም እየሰራች ኃይለሥላሴ ዩኒቨርሲቲ 6 ኪሎ ሄዳ ማታ ትማር ነበረ እና በመኪና አደርሳት ነበረ፣ በመኪና መልሳት ነበረ ወደ ቤቷ። በጣም ሲሪየስሊ እንትን ነበር፣ እንፋቀር ነበር። ከዛ በኋላ ተገናኝተው ተደዋውለው ያውቃሉ? በዛ ቆመ ከአንድ 20 ዓመት በኋላ ስመለስ ወደ ኢትዮጵያ የቤተሰቧ ቤት ሄድኩኝ። አክስቷን አገኘኋት። የት ናት ብዬ ስጠይቅ ትናንትና ወደ አሜሪካ ተመለሰች አለች። ቢያገኟት ጥሩ አጋጣሚ ነበር። ኖ እንኳን አላገኘኋት የእውነት። ምክንያቱም ላበላሽ ይችል ነበር። ምን ሊያደርጉ ይችሉ ነበር? የእሷን ኑሮ ይኔብር ነው ምን ማድረግ ይችል። ስለዚህ እንደዛው በቃ ሁለተኛ አልሞከርኩም፣ አልፈለግኳትም። አምሹር ጥሩ ኑሮ ነው የምትኖረው። አንድ ሐኪም ነው ያገባቸው ወደ አሜሪካ እና አምሹር ደስ ብሏት ትኖራለች። ግን ከልባችን ነበር የምንዋደደው። ቋንቋ አማርኛ የለመዱት ትምህርት ቤት ይሰጥ ነበር ወይስ እንደዚሁ በኑሮ በአካባቢው? መጽሐፍ ማንበብ ሁሉ ነገር ተማሪ ቤት ነው። እዛ ሊሴ ግብርና አማርኛ ሳብጀክት ነበረን፣ በደንብ እንማር ነበር። እዛ ሁሉ ነገር በፈረንሳይኛ ነበረ። ጂኦግራፊ፣ ሂስትሪ፣ ግራመር ምናምን በፈረንሳይኛ ነበረ። ግን በኋላ እንግሊዘኛም ነበረ። ሌላ 3 ቋንቋዎች ሰጡን ምርጫ ለመምረጥ። አንዱ ጀርመናዊ ጀርመን ቋንቋ፣ አንድ ደግሞ ስፓኒሽ እና አንድ ደግሞ ጣሊያን። ጀርመን ደስ የሚል ቋንቋ አይደለም እና ጀርመን ሰው አላውቅም። ስፓኒሽ እንደዛው ቆንጆ ቋንቋ ነው ግን እዛም ሰው አላውቅም። እና ጣሊያንኛ ብዙ ጣሊያኖች ስለማቅ ሲል ጣሊያን ልማር አልኩ። እንኳን ተማርኩ። ምክንያቱም በኋላ አንድ ጣሊያናዊ ልጅ አገባኝ። የመጀመሪያ ሚስቱ ጣሊያናዊ ነች? መጀመሪያና መጨረሻ። መጀመሪያ መጨረሻ። አሁን ተፋተናል። አሁን ብዙ ዓመት ነው። ልጅ ወለደችልኝ። 11 ዓመት በፊት አረፈች በብሬን ቲዩመር። ግን ኃይለኛም ቢሆን ስቴጅ 4 የሚሉት ካንሰር ነበር። ልጄ ይሄ ብሬን ቲዩመር ሲመጣባት ኒውሮሎጂስቱ ምን አለ፣ ለጥቂት ቀን ነው የምትኖሪው፣ በኋላ ትሞቻለሽ። የኔ ባለቤቴ እና የእሷ ፊት እንዲህ ነው። ምን አይነት አህያ ነው እንዲህ አይነት ነገር የሚናገረው? አትሊስት እሷ ፊት አታውራ፣ እኛን ብቻ ንገረን። እኔ አባቷ ነኝ፣ እሷ እናቷ ነች። ለምን ልጅ ናት እሷ፣ ገና 20 ምናምን እድሜዋ ነው። ደነገጠች። ኦፍኮርስ ኢማጂን የእሷ እድሜ ሆነ አሁን ልትሞት ነው ሲባል በትንሽ ቀን ልትሞት ሰው አይደለም። እና ጸለይን፣ በጣም ጸለይን። እና አንዱ ሐኪም እዚህ
አወጣላት እና ደግሞ ከሱ የበለጠ እንደውም የእግዚአብሔር ሰው ነው እሱ። ምን አለ ኒውሮ ሰርጀኑ ሳመሰግነው እጆቹን ለመሳም ሲሄድ ኖ እኔን አታመስግነኝ፣ እጆቼ የእግዚአብሔር መሳሪያ ነበሩ እና እኔ አይደለሁም እግዚአብሔር ነው ያዳናት አለ። ከ10 ዓመት በላይ ኖረች። ያ በትንሽ ቀን ጥቂት ቀናት ብሏቸው ዶክተሩ ብሏት ግን 10 ዓመት በላይ ግን የመጨረሻ 7 ወር እንዴት እንደ ሳፈር እንዳደረገች እኔ ልነግርህ አልችልም። ያ መጨረሻ 7 ወር በየቀኑ እየባሰ እና ይሄ ሁሉ በዓይኔ ነው የምመለከተው። ስራዬም በጣም ተጎዳ። አኩንት ኬር ሌስ ለምን ገደል አይገባም ስራዬ። ልጄ ነው መጀመሪያ የምቆጣጠረው። እሷ ናት ነፍሴ፣ እሷ ናት። 7 ወር በኋላ ፋይናሊ አረፈች። ያ ገደለኝ ነፍሲ ማለት አሜን። ለምንድነው የወሰድክብኝ አልለውም። ምክንያቱም እሱ ያውቃል ለምን እንደወሰዳት። እሱ ነው የሰጠኝ፣ እሱ ነው የወሰዳት። ስራ ላይ በጣም ታግዘኝ ነበረ። በጣም ጎበዝ ነበረች። በጣም ጎበዝ። መጀመሪያ አልፈለግኩም ነበረ እኔ ጋር እንድትሰራ። ምክንያቱም ምናልባት ትባልግ ይሆናል ይሄ መስሪያ ቤት የአባቴ ነው ብላ፣ ግን አስደነገጠችኝ። በጣም ጎበዝ ሰራተኛ ነበረች። ግን በአመት አንዴ ቄስ እንጠራና ጸሎት ይደረጋል፣ እንጸልያለን። ታናሿ ልጅ አለች፣ እግዚአብሔር ይጠብቃት። አሜን። ከባሏ ጋር፣ ባሏን በጣም ጥሩ ልጅ ነው። ወዲያው ይደርስልኛል አንድ ነገር ሲያስፈልገኝ። በጣም ጥሩ ልጅ ነው። ልጆቹም ደግሞ ወንዱ 16 ዓመቱ ነው፣ ሴቷም ደግሞ 13። ጥሩ ልጆች ናቸው፣ በጣም ጥሩ። 16 ዓመቱ ከኔ ይበልጠኛል በቁመቱ። ባህር ዛፍ ነው የሚያክለው። ባህር ዛፍ ነው የሚያክለው። በጣም ደግ፣ በጣም ጥሩ ልጅ ነው። አሁን ቤቴ ነው የምትኖረው እዛ ብሩማ። ሌላ ቤት ማለት ነው። በ1983 ነው የሰራሁት ያን ቤት። አንድ 500 ካሬ ሜትር ቤት ነው። ባለቤቴም እሷም ባሏ ልጆቿ ሁሉ እዛ ነው የሚኖሩት። እኔም ደግሞ እዚህ ነኝ። መቼ ማለት ነው ያገቡት? እኔ አዲስ አበባ ነው ያገባሁት 1972 በፈረንጅ አቆጣጠር። እንዴት ነው በሰርግ ነው ያገቡት? በደንብ ጥሩ። በምን አይነት ሰርግ ባህል? የኢትዮጵያ ነገር አለው ወይስ በእናንተው ካልቸር እንዴት ነበር? በእኛው ካልቸር፣ በአርመን ካልቸር ነው ያገባነው። እንዴት ነው የአርመን ካልቸር ሰርግ? በጣም ከኢትዮጵያ ጋር ይቀራረባል። ምክንያቱም ሁለታችንም ኦርቶዶክስ ነን፣ ክርስቲያን ነን። በቤተክርስቲያን ነው እንዴት የተጋባችሁት? የአርመን ቤተክርስቲያን እዛ ራስ መኮንን ድልድይ ጋር ነው። አውቀዋለሁ። እዛ ነው የተጋባነው። እንግዲህ እኛ ሀገር ያው አበሻ ሴርሞኒ ሰርግ ጥሎሽ የሚባል አለ፣ መልስ፣ እንደዚህ አይነት ነገሮች አሉና በእናንተ በኩልስ ጥሎሽ ያውቃሉ? እንደዛ አይደለም። መጀመሪያ እኔ መድረስ አለብኝ ቤተክርስቲያን። ቀድመው እርስዎ ደረሱ። በኋላ እሷ ነች የምትመጣው። ግን አንፎርቹኔትሊ በዛን ጊዜ ደግሞ ትንሽ አሞኝ ነበረ። የሰርጉ ቀን ትንሽ አርፍጄ ነው የደረስኩት። እዛ ነው የተጋባ ነው በቄስ። እርሷ ቀድመው ደረሰች? የሚገርም ነው። በትንሽ ደቂቃ። ከዛ ከሰርጉ በኋላ ግብዣ ነበረ። እዛ ጣሊያን ክለብ ግብዣ እዛው ነበረ። ጥሩ። የመጀመሪያ ልጅ እዛው ነው የወለዱት ኢትዮጵያ?
ሁለቱም እዛው ነው የተወለዱት ልጆቹ? አዲስ አበባ ነው የተጋባ ነው። ሁለቱም እዚህ ነው የተወለዱት። እዚህ ነው እዛ? እዚህ ነው ጆሃንስበርግ የተወለዱት። ጥሩ። ምን ያህል ነው የቆዩት ማለት ነው? አሁን እርስዎ ኢትዮጵያ በአጠቃላይ ስንት ዓመት እስከ ስንት ዓመት ሆነ የቆዩት? እስከ 28 ዓመት። እስከ 28 ዓመት ኢትዮጵያ ነበሩ። ወልደው ተምረው አድገው እንግዲህ ወግ ማድረግ ያዩባት ሀገር ነች ኢትዮጵያ። በጣም 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 እዛ አድን ነበረ። አዋሽ ነበር። ያጎቴ ልጅ ነበር። በጣም ይወድ ነበር ማደን እና አደን። እሺ እና አድን ነበረ። አዋሽ ድረስ ለማደን ነበር የምትሄዱት? አዎ። እሺ። እዛም ደግሞ ወባም ያዛኝ ማላሪያ። ልሞት ምንም አልቀረም ነበር። ከ28 ዓመት የኢትዮጵያ ቆይታ በኋላ እንግዲህ ወደ ጆሃንስበርግ መጀመሪያ ወደ አውሮፓ ነው እንደነገሩ ይሄዱት። 3 ወር ዞርን። በምን አጋጣሚ ነው መጀመሪያ ጊዜ ከኢትዮጵያ እንግዲህ 28 ዓመት ተወልደው አድገው የኖሩበት ሀገር ለመውጣት የተገደዱት ወር የመጣው አጋጣሚ ምንድን ነው? አብዛኛው ወንድሜ ሲያገባ እና ሚስቱም ደግሞ ልጁን መያዝ አትችልም ነበር። እርግዝና ይወርዳል። 9 ወር ሙሉ ልትቆይ አትችልም ነበር። ፉል ፕሬግነንሲ ፔሪዮዱ አትችልም ነበር። እና እኔ በቃ ወሰንኩኝ። እንትን ቁልቢ ገብርኤል ሄድኩኝ፣ ጸለውኝ እውነት እግዚአብሔርን እና ወዲያውኑ ከዛ በኋላ መጀመሪያ ልጅ ወለደች። ከዛ በኋላ ደግሞ እዚህ ከመጡ በኋላ ሌላ 2 ወለደች። ቁልቢ ገብርኤል ስለኔ በጣም ትልቅ ነገር ነው። ስለተስለው ነበር በጣም ኃይል እኔ ራሴ ብቻዬ ሄድኩኝ ቁልቢ ገብርኤል እና ጸለይ እና ለምንድነው ይሄ የምለው? አብረን ነበረ ሁላችን የምንኖረው አንድ ቤት ኢትዮጵያ እና ልጁ 3 ዓመቱ ነበረ መሰለኝ። ካደገ በኋላ እንደ ልጅ ነበር የምወደው። የወንድሜ ልጅ እና ወደዚህ ሲመጡ ናፍቆቱ ሊገለኝ ምንም አልቀርም። በኃይል ነው የልጅ ፍቅር ስንለይ በጣም 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 ነው የተሰማኝ። በኃይል እና መጠበቅ አልቻልኩም እና መጣን። የሚገርም ነው። ከዛ መጡ በናፍቆት ምክንያት በኃይል ነበረ ናፍቆት እና ለአንድ 20 ዓመት እዚህ አንድ አበሻ አልነበረም በፍጹም። ይሄ ማለት የዛሬ ስንት ዓመት ማለት ነው ወደዚህ የመጡት? ስንት ዓመት ሆኖ? 1974 ነው የመጣሁት። እንግዲህ 1974 ማለት ከ52 ዓመት በፊት ነው የመጡት። ከአንድ 20 ዓመት በኋላ ኢትዮጵያ አየር መንገድ ሲመጣ ወደዚህ ለውጥ ሲመጣ እዚህ በማንዴላ ጊዜ የኢትዮጵያ አየር መንገድ እዚህ ሊመጣ ሲል ተጋበዝኩኝ። ኤክስ ኢትዮጵያን ተብዬ እና በጣም በኃይል ኤክሳይትድ ነበርኩኝ። አማርኛ የጠፋብኝ አልመሰለኝም በፍጹም። እንዳውም አላስብኩበትም። እዛ አውሮፕላን ማረፊያ ሄድን ለመቀበል። ክሮቹ እና የሚኒሲፓሊቲ ሰዎች ነበሩ፣ ማዘጋጃ የተጋበዙ ሰዎች የተጋበዙት ኦፊሻልስ ነበሩ። የኢትዮጵያ መንግስት ዝም ብሎ ኖርማል ፓሰንጀሮች አልነበሩ። ፍላይት ሲጀምር ስለነበር ተጋብዘው ነው የመጡት። እና ማታ ግብዣ ነበር እዚህ ሲቲ ሆል። ልናገር ስል ኬት ይምጣ አማርኛው ኬት ይምጣ ላብ ነው ያላበኝ። ላብ ነው ያላበኝ። ላብ ሆኑ። ይገርማል። ምክንያቱም እሰማለሁ የሚሉትን ሁሉ ይገባኛል። የማይገባኝ ነገር የለም። ማውራትን አቃተኝ። ኤኒዌይ ኦኬ አልኩት እና ቀስ በቀስ ጋብዛቸው ነበረ። ክሮቹን ካፕቴኖቹ በየጊዜ ሲመጡ እዚህ ቤታችን ጋብዛቸው ነበረ ለእራት። ሁሉም ተሰብስበው ይመጡ ነበረ።
በሳምንት አንዴ ነበር መጀመሪያ የሚመጡት እና ይቆዩ ነበር እስከ የሚቀጥለው ፍላይት ድረስ ይቆዩ ነበር እና ሲቆዩ አስተናግዳቸው ነበረ። በቃ ምክንያቱም በጣም ደስ ይለኝ ነበር ከነሱ ጋር መሆን። ናፍቆቱ ኃይለኛ ነበር በጣም እና አንድ ቀን ደግሞ ቤት እያለኝ አንድ ስቴት ኤጀንት መጣችና ስማኝ አለች፣ አንድ ኢትዮጵያዊ ሰው አለ ከአንተ ጋር መገናኘት ይፈልጋል አለችኝ። ኦኬ አልኳት፣ ይምጣ። ስወጣ ማን ነበር? ጓደኛዬ ግዛው ኃይለማርያም እዛ ኢንሹራንስ አብሮ ይሰሩ የነበረው። በቃ ከዛ ቀን ጀምሮ ጓደኝነታችን ቀጠለ እና በቃ አሁን በኋላ አትሊስት ቢያንስ በሳምንት አንዴ እሁድ ከሰዓት በኋላ ቤቱ ሄድ ነበር። ብዙ ጊዜ ቤታችንም ይመጣ ነበር ለእራት። በጣም ነበር የምንገናኘው፣ በጣም ብዙ። ያኔ ገና ይሰራ ነበር፣ ገና ጥሮታ አልወጣም ነበር። አዲስ አበባ እንደ ነበረ አብረን እዛ ጥሩ ጊዜ እናሳልፍ ነበር። በጣም በቃ እንደ ወንድም ነበረ ፍቅራችን ይላል። እና አቶ ግዛው አሁን የሉም? አንፎርቹኔትሊ አረፈ። የማያስፈልግ ኦፔሬሽን ሆነ። ነፍስ ይማር። አብሶሉት እንግዲህ አማርኛ ጠፍቶቦት በጣም ሲቸገሩ ነበር። 20 ዓመት ከዛ በኋላ ጋር እንድናገር 20 ዓመት ማንም ጋር አልዋሩም አማርኛ። ማንም የለም፣ አንድ አበሳ የለም። ለ20 ዓመት ሳያዋሩ ከዛ እንደገና እንደ አዲስ ነው። ከዜሮ ነው። አሁንም ይጠፋብኛል። አሁን ልብ አድርገሃል። ኧረ አሁንማ ቅኔ መዝረፍ ነው የቀሩት። አሁንማ እኔን እያረሙኝ ነው ሁላ። በጣም ጎበዝ ነው። ከዛ ከአቶ ግዛው ጋር ነው በደንብ አማርኛው እንደገና ማምጣት የቻሉት። አቶ ግዛው ጋር ምክንያቱም በስልክ የምናወራ ነበረ፣ ቤቱ መሄድ ነበረ፣ እሱም ቤቴ ይመጣ ነበር። በጣም ጥሩ። ከኢትዮጵያ እንግዲህ 28 ዓመት ከኖሩ በኋላ ወደዚህ ሲመጡ ግን ቀላል ነበር? ኢትዮጵያን ለቆ መምጣት ወደዚህ ሙሉ በሙሉ መውጣት ቀላል ነበር? ምክንያቱም እዛ ደግሞ ቤተሰቦም እዛው ነበሩ፣ እናት አባቱ፣ ወንድሜ ልጅ እንትን ናፍቆቱ ባይሆን ኖሮ ምናልባት እዛው ቀር ነበር። አላውቅም። እናት አባቱ እዛው ነበሩ? ኖ መጀመሪያ እነሱም አልቻሉም። የናፍቆት ነገር የቤተሰብ ፍቅር ሌላ ነው። እናትና አባቱ እነሱ ወደ አርመን የተመለሱት እና እርስዎ ወደዚህ ሲመጡ? ኖ ሁላችንም እዚህ መጣን። እናትና አባቱም እዚህ መጥተው ነበር? መጀመሪያ እናትና አባቴና እናቴ መጀመሪያ አስወጣኋቸው ወደዚህ እንዲመጡ። በኋላ ምክንያቱም እንኳን አስወጣኋቸው፣ ምክንያቱም አባቴ እናቴም ሁለቱም መውጣት አልፈልጉም። ይፈልጉ ነበረ ወንድሜ ጋር ለመድረስ ልጅን ለማየት ማለት ግን መውጣትም ያን ያህል አልፈልጉም። ለዘላለም መውጣት ግን ከወጡ በኋላ እኔም ከወጡኝ በኋላ ስናይ እንኳን ወጣናል። ያ ሁሉ ችግር አላየንም። ብዙዎቹ ያዩትን ችግር አላየንም። እግዚአብሔር ይመስገን። እና በጣም በኃይል ነው ያዘነው። አገሩ ላይ የደረሰው ችግር በጣም ነው ያዘነው። በጣም። እሺ አሁን እንግዲህ 52 ዓመት በጆሃንስበርግ ቆይታ አድርገዋል። ምን ናፍቆታል ከኢትዮጵያ? ኑሮው ነው የሚናፍቀኝ። ግን ብዙ ጊዜ ተመላለስኩኝ። እንዳው ስራም ጀምሬ ነበረ። እውነት? በመሃል ከዚህ የግሮሰሪ እቃ በኮንቴነር እልክ ነበረ። አንፎርቹኔትሊ እኔ ከኔ ጋር የሚሰራው አጭበረበረኝ። አንብሊቨብል ገንዘቡን በልቶ ጠፋ። እና የኢትዮጵያ ኑሮ ምኑ ነው በጣም ይናፍቀኛል ያሉት? ኑሮ ያሉት
የትኛውን ምን አይነቱን አኗኗር ነው የሚናፍቁት? ኑሮ ሲሉ ምን ማለት ሆነ? የድሮ ኑሮ ኦፍ ኮርስ አሁን የለም። ያለፈው አልፏል። ምንም ማድረግ መመለስ አይቻልም። ህዝቡም ደግሞ እኔ ይገርመኛል እንዴት እንደበዛ። መኪና የሚያልፍበት ቦታ ሰው ነው ያለው እና ይደፍራሉ ደግሞ ምን ወደ መኪና ማቋረጥ ምናምን አይፈሩም። ግን በቃ እና አሁን አንድ ቤት ልግዛ ብል ዋጋቸው ከዚህ ይበልጣል፣ ከዚህ ሀገር ይበልጣል። ኢትዮጵያ ውድ ነው አይደል? ቤት ከዚህ እዛ ይወደዳል። ለማመን አልቻልኩም። እዚህ ምን የመሰለ ቤት በስንት የምትገዛው እዛ በዚያው ዋጋ ሪሊ ትንሽ ቤት ነው የምትገዛው። ሎጂክ የለውም። እኔ አይገባኝም። አሁን እዛ ጓደኞች አሉኝ። ቅርብ ጓደኞች አሉኝ። በጣም ጥሩ ሰዎች አሉኝ። በጣም መወዳቸው ሰዎች አሉ። ግን ተቀምጠን የድሮ እያስታወስን ሀዘን ነው የሚመጣው። ዜና ያሉ ኢትዮጵያ ዜና ሁኔታዎች፣ ወቅቶች ይከታተላሉ። ዜና ያሉ አንዳንዴ ጓደኞች ይልኩልኛል ዜና እና በቴሌቪዥን መከታተል ይችላል። እኔ ጊዜ የለኝም እንጂ ምንድነው ዩቱብ ነው። በዩቲዩብ ምን ይላሉ? እና እንትን ደግሞ ጥሩ ኮሜዲ ምናምን ኮሜዲ ያሉ ኢትዮጵያ። የማን አድናቂ ነዎት? ማንን ያውቃሉ? በስማቸውን አላውቅም፣ አላስታውሳቸው፣ ግን አሉ ደስ የሚል ሙዚቃስ? የኢትዮጵያ ሙዚቃ ቆንጆ በጣም ቆንጆ ሙዚቃዎች አሉ በአማርኛ። በጣም ማንን ያዳምጡ ነበር? እንደገና አሁንም ስም አያስታውስም። ቴዲ አፍሮን ያውቁታል? መጥቶ ነበር እዚህ። ሲመጣ ሄጃ አየሁት። እውነት? ይስ ግሩም ነበር እና በጣም ወደዋለሁ እሱን። ምክንያቱም ዘፈኖቹ እንዳው በከንቱ ዘፈን አይደለም፣ ሚኒንግ አለው፣ ትርጉም ያለው ቆንጆ ዘፈኖች ነው። አስቴር አወቀ ሰምቻታለሁ። በጣም ከሴቶች በጣም በቃ ሌጀንደሪ የምትባል ዘፋኝ ነች። እነ ጥላሁን ገሰሰ እሱ የለም አይደለም? እሱ አርፏል፣ ቆይቷል። መሐሙድ አህመድ እነዚህ የቆዩት ናቸው። ሌላስ ምን ይናፍቆታል ኢትዮጵያ? ሁሉ ነገር ላንጋኖን ይናፍቀኛል። ሶደሬ ላንጋኖ ምናምን ሶደሬ ሄድኩኝ። በስመ አብ ጉንዳን ህዝቡ ዋና ቦታ ሙልት ይላል። በሰው ይሞላል። እንዴት ነው ሰው መዋኘት አትችልም? ሰው ብቻ ነው። ድሮ ዘነጠ ነው እኮ የምትዋኘው። ብዙ ሰው አይሄድም። ላይፍ ስታይሉ እንዴት ነው? ቀኑ ውሎ እንዴት ነው? ከጠዋት እስከ ማታ እሰራለሁ። ይገርምሃል። እና የኢንሹራንስ ስራ ስለሆነ ወዲያውኑ መድረስ አለብህ። አንድ ነገር ሲሆን፣ ግጭት ሲሆን፣ ወይ እሳት ሲሆን፣ ወይ ሌብነት ሲሆን ወዲያውኑ የሚያስፈልገው መስራት አለብኝ። ወዲያውኑ ጊዜ ማጥፋት። ለዛ ነው ሰው ኢንሹራንስ የሚገባ አይደለም፣ ቶሎ እንዲደረስለት ነው። እና ቅዳሜ ሆነ እሑድ ሆነ እሰራለሁ። በጣም ቢዚ ሰው ኖት? በጣም እና ብዙ ጊዜም ደግሞ ቢዚም መሆነው ምክንያት ምንድን ነው? ብዙ ነገር ለመርሳት ነው። ያለፈውን ለመርሳት። ለምሳሌ ልጄ አለመኖሯ፣
ዲቮርሱ አያስፈልግም ነበረ። ግን ምን ታደርጋለህ እንግዲህ ብዙ ያለፉበትን ችግር ለመርሳት ይሰራሉ። በስራ ነው የሚደበቁት። አለቀ። እንዴት ሌላ በኋላ ድክም ብሎ አልጋ ስገባ ሞች አለው። እርስዎ ከፈጣሪ ጋር ያሉትን አታችመንት እስኪ ንገሩ። እኔም እግዚአብሔርን በጣም ነው የማምነው፣ ኢየሱስ ክርስቶስን በጣም ነው የማምነው። እናቴ አሁን ለምሳሌ የአርመን ልማድ አለ። በፍንጃን ቡና ከጠጣ በኋላ እየተረፈ ታዞረዋል እና በኋላ ያነ ይነበባል። ውስጡ ጊዜ ማሳለፊያ ነው፣ ዝም ብሎ ነው። ግን አንድ ጊዜ የአንጀት ኦፔሬሽን ሆኖ እዛ ኬፕ ታውን ለሆሊዴ ነበረው እዛ የነበሩት እና በቃ ለሞት ትንሽ ነበረ የቀረው፣ በጣም ትንሽ። እና አንድ ቀን ምን አሉኝ፣ እግሬ ፊት ኢየሱስ ክርስቶስ መጣ። ሁለተኛ የፍንጃን እንዳታነቢ፣ ምክንያቱም ሰዎች ይመጡ ነበር። ፕሊዝ 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 አንብቡልኝ እጣ ፋንታዬን። ምክንያቱም ያነቡትን ይመጣ ነበር። ከኝ ብሌበት እንደ ቀልድ ነበረ እናቴ የሚያዩት። አንድ ሳንቲም ወስዶ ነበረ ከሰው አንድ ሳንቲም ወስዶ ዝም ብሎ ጫወት። ከምሳ በኋላ ከእራት በኋላ ቡና ሲጠጣ ልማድ ነው፣ የአርመን ልማድ ነው። ግሪኮችም ያደርጋሉ መሰለኝ። ሁለተኛ እንዳታነቢ፣ አሁን አድንሻለሁ አለ። ከኝ ብሌት ኢየሱስ ክርስቶስ ፊት ለፊት ሲመጣ ምን ትላለህ? እንዴት አታምንም? ያ ታምር ባይኔ አየሁት። እኔ አላየውም ኢየሱስ ክርስቶስን፣ እናቴ ናቸው እየነገሩኝ። ገባ እና ወዲያውኑ ዳኑ። እና ማለቴ ኃይለኛ እንትን አለኝ ግንኙነት ነው የሚባለው ከፈጣሪ ጋር በኃይል ኃይል 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 እና ቀኑ ሙሉ ነው እኔ በሆዴ ሁሌም አመሰግነው። ለኢትዮጵያ ምን ይመኙላታል? ሰላም 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 ሰላም። እግዚአብሔር አለላችሁ ሆነስትሊ እና የበለጠ ወደ እግዚአብሔር መመለስ ህዝቡ መመለስ አለበት። አሁን ለምሳሌ ጂም እሄዳለሁ፣ እዚህ ስፖርት እሰራለሁ። ጤናዬን ለመጠበቅ ነው። ለሐኪም የምሰጠው ብር ለጂም ብሰጠው ይሻላል አይደለም? ለምን ሐኪሙን እሰጠዋለሁ? ለምን መድኃኒት እወስዳለሁ? መርዝ ነው መድኃኒቶች ሁሉ። ራሴ ብጠብቅ በምግብ በስፖርት ምግብ አልበላንም እስካሁን። ይቅርታ በጣም ጨርሰናል። ቁርስም አልበላሁም። እውነት በጣም ትልቅ በጾሜ በቃ ገደልከኝ። ወይኔ ይቅርታ ተመልካቾች፣ ይሄ ሁሉ ለእናንተ ሆነው እና ሰብስክራይብ አድርጉን። ተመልካቾቻችን ማራኪ ወግ በሀገር ውስጥ ብቻ አይደለም ከሀገር ውጭም በያላችሁበት እየመጣ ማራኪ ዲያስፖራዎች የት ናችሁ እንላለን። ያላችሁበትን ቦታ እንጎበኛለን። ስራችሁን፣ ህይወታችሁን ታሳዩናላችሁ። እኛ መልሰን ለህዝብ እናደርሳለን። ማራኪ ዲያስፖራ የት ናችሁ? የትኛውም ዓለም ብትሆኑ በዚህ ቁጥር ቴሌግራም ላይ ታሪካችሁን በአጭሩ በጽሁፍ ወይም በቴሌግራም ትልጉልን። እኛ ከወዲሁ እናገኛችሁና እናወራለን። ከዛም የምንመጣበትን መንገድ እናመቻቻለን። ማራኪ ዲያስፖራዎች የት ናችሁ? አለው በሉ። ጸሎት እንዴት ነው? ይባርኩልና ይባርኩልን። አይ ታል አባታችን ረስቻለሁ አማርኛ ጸሎት። Please God bless our food. አሜን። Thank you. አሜን። የተባረከ ይሁን። የተባረከ ይሁን። አሜን አሜን።
እሺ እናመሰግናለን። በኢትዮጵያ 28 ዓመት ቆይተዋል። እዛው ተወልደው እትብት እዛው ተቀበረ። ከዛ ደግሞ ሳውዝ አፍሪካ 52 ዓመት ኖሩ። በዘር ደግሞ ቤተሰቦቹ አርመናውያን ናቸውና ሶስቱን እንዴት ነው የሚያዋሃዱት? እንደው ወዴትኛውስ ያደላሉ ብሎ መጠየቅ ከባድ ነው። በእርግጥ ለሶስቱም ትልቅ ስሜት ሊኖሮት እንደሚችል መገመት ቀላል ነው። ግን እንዴት ያዩታል? ቅድም እንዳልኩኝ እናቴ እንደሚሉት አገሬ በቀረኝ ሽሮ በጥብጬ ብበላ ይሻለኝ ነበር ይሉ ነበር። እርግጥ ይሻል ነበረ ዴፊኒትሊ። ስለዚህ ይሄ የሀገር ፍቅር የማይቀር ነው። ልትሰርዘው አትችልም። አንዳንዴ እንሰደብ ነበረ። የቱርክ ባሪያ እንባል ነበረ። አበሾቹ እንደዛ ይሉ ነበር እኛን ሊያበሽቁን። ግን እንደዛም ተብለን አንለይም ነበር ከአበሾች። አሁን ለምሳሌ የጋበዙኝ እንደገና ወደ አዲስ አበባ አበሾች ናቸው። የአበሻ ቤተሰብ ነው የጋበዙኝ። ስለዚህ የሀገር ፍቅሩ ኃይለኛ ፍቅር ነው። በቃ እንደ ስር ውስጥ ነው የሚገባው። የአርመንም ደግሞ እሱንም ደግሞ መካድ አልችልም። ምክንያቱም ቤተሰቤ ዘሬ ነው እና የቱርክም የሰራው ግፍ እግዚአብሔር ይፍረድ። እኛ ምንም ማድረግ አንችልም። እኛ 2 ሚሊዮን ነን ሀገራችን ውስጥ። 2 ሚሊዮን ነው የአርመን ህዝብ። እንደ ኢትዮጵያ መሰለህ እንዴ? ትንሽ ነው አይደለ? በቁጥር ምንም አይደለም። እንደ 2 ሳንቲም ነው። ምንም አይደለም። ግን አይቻለው አገሬን ደግሞ ማለት አይችልም። ምክንያቱም አገሬ ኢትዮጵያ ነው። ግን ዘሬ አርመን ነው። ከአርመን ነው የተፈጠርኩት። በጣም ቆንጆ ሀገር ነው። በጣም ሪሊ ኦፍኮርስ የዚህ ሀገርም ደግሞ ፍቅር ኦኬ እግዚአብሔር ይመስገን። ያ ችግር ኢትዮጵያ ያያት እንትን ችግር አላየሁኝም። እድሜ ለሳውት አፍሪካ እሱን አላየሁ። ስለዚህ ይሄንም ደግሞ መካድ አልችልም። ግን ያ ፍቅር እንደዛ አይነት ፍቅር የለም። ፕሮግራማችን የኛ ስሙ ማራኪ ወግ ነው የሚባለው። እንደዚህ የትልልቅ ሰዎች ያልተነገረ ታሪክ ያላቸው ህይወታቸው ላይፋቸው ምን ይመስላል እያል ነው የምናሳየው እና ማራኪ ወግን እንግዲህ እናንተ ቤት በደንብ አድርገን ጀምረነዋል። ይቀጥላል ወደፊትም እና ተመልካቾች ጆይን እንዲያደርጉ ይህን ፕሮግራም ማራኪ ወግ ዩቲዩብን ሰብስክራይብ እንዲያደርጉ ተመልካቾች እስኪ ይጋብዙልን። ማራኪ ወግን ሰብስክራይብ አድርጉ አደራችሁ። በጋሼ ስም እንግዲህ በጋሼ ስም በመላው ሳውዝ አፍሪካ ጆሃንስበርግ ኬፕ ታውን የምትገኙ ወዳጆቻችን እንግዲህ ሰብስክራይብ በማድረግ ከዚህ ታሪክ ብዙ እንደምታተርፉ እርግጠኞች ሆነን መናገር እንችላለን። በመላው ዓለም ያላችሁ ተመልካቾቻችን በእርግጠኝነት ያላችሁበት ድረስ እናንተ እንመጣለን። ብዙ ያልተነገረ ያልተሰማ ታሪክ አለ በየሀገሩ። ኢትዮጵያ የሌለበት ቦታ የለም። በመላው ዓለም አለ ኢትዮጵያ። የመዞር ሀሳብ አለን እንደናንተ ያልተነገረላቸውን ሰዎች ወደ ሚዲያው ማምጣትና ያን ለማድረግ ደግሞ እናንተ ሰብስክራይብ ያደርጋችሁ ስታበረታቱን የበለጠ ከዚህ በላይ እንበረታለን፣ እንጠነክራለን። ምርጥ ምርጡን ወደ እናንተ እናደርሳለን። እግዚአብሔር ይስጥልን። መርቁን። ምርቃት ላይ እንዴት ነው? እግዚአብሔር ይባርካችሁ። አሜን። ያልጠበቃችሁ እድል ይስጣችሁ። አሜን። ያስደስታችሁ፣ ጤና ይስጣችሁ። አሜን። የልጅ ልጆች ይስጣችሁ። አሜን። እግዚአብሔር ያክብርልን። በጣም እናመሰግናለን። በጣም ደስ ብሎኛል። እግዚአብሔር ያክብርልን።